በፊፋ ወርሃዊ የእግር ኳስ ደረጃ ኢትዮጵያ 6 ደረጃዎችን ተንሸራተተች። በዓለም አቀፉ የእግር ኳስ ማህበር ፊፋ ወርሃዊ የሀገራት የእግር ኳስ ደረጃ ኢትዮጵያ ባለፈው ወር ከነበረችበት 6 ደረጃዎችን መንሸራተቷ ተነግሯል። ኢትዮጵያ በታህሳስ ወር ከነበረችበት የ118ኛ ደረጃ 6 ደረጃዎችን በመንሸራተት 124ኛ ደረጃ ላይ ነው የተቀመጠችው። በሩዋንዳው የቻን አፍሪካ ሻምፒዮና ላይ የተሳተፈው የኢትዮጵያ ብሔራዊ ቡድን በመጀመሪያ ጨዋታው በዲሞክራቲክ ሪፐብሊክ ኮንጎ 3-0 ተረቶና ከካሜሮን አቻው ያለ ግብ ተለያይቶ በምድቡ የመጨረሻ ጨዋታም በአንጎላ 2-1 መሸነፉ ይታወሳል። ቤልጂየም እንደባለፈው ወር ሁሉ የፊፋን የሀገራት ወቅታዊ የእግር ኳስ ደረጃ እየመራች ነው። አርጀንቲና፣ ስፔን፣ ጀርመንና ቺሊም ቤልጂየምን ተከትለው ከሁለተኛ እስከ አምስተኛ ያለውን ስፍራ ይዘዋል። ብራዚል፣ ፖርቹጋል፣ ኮሎምቢያ፣ እንግሊዝና አውስትሪያ በበኩላቸው ቀጣዮቹን ከአምስተኛ እስከ 10ኛ ያሉትን ደረጃዎች ይዘው ይገኛሉ። ሳውዲ አረቢያ ባለፈው ወር ከነበረችበት የ75ኛ ደረጃ 20 ደረጃዎችን በማሻሻልና 55ኛ ላይ በመቀመጥ በወሩ ከፍተኛ የደረጃ ለውጥን ያስመዘገበች አገር ተሰኝታለች። አፍሪካዊቷ አገር ሊቢያ በበኩሏ ባለፈው ወር ከተቀመጠችበት የ81ኛ ደረጃ 24 ደረጃዎችን ዝቅ በማለት ደረጃዋ ክፉኛ የተንሸራተተ የእግር ኳስ አገር ተብላለች። ከአፍሪካ ኮት ዲቮር ካለፈው ወር ደረጃዋ በ9 ብትንሸራተትም አሁንም በቀዳሚነት ስትቀመጥ ከዓለም ደግሞ 28ኛ ደረጃን ይዛለች። ኮት ዲቮርን በመከተል ኬፕ ቬርዲ ከአፍሪካ ሁለተኛ ከዓለም 33ኛ፣ አልጄሪያ ከአፍሪካ 3ኛ ከዓለም 36ኛ፣ ጋና ከአፍሪካ 4ኛ ከዓለም 41ኛ ደረጃን ይዘዋል። ሴኔጋል፣ ቱኒዚያ፣ ኮንጎና ግብጽ ደግሞ ከ5ኛ እስከ 8ኛ ያለውን ደረጃ ይዘው ይገኛሉ። የዘገባው ምንጭ ፊፋ ነው።